እና ላይ እንደሚሉት አላውቅም። ኢዲዩ ተብሎ የቀድሞ ባለስልጣኖች ታስረዋል። እኛም ታስረናል። በአብዮት አንጻር ተብሎ የታሰረ ሰው የመገደል እድሉ በቃ ምንም የታወቀ ነው እና አንድ ቀን እንግዲህ ግቢ ውስጥ ነው የምንውለው። ልክ 11 ሰዓት ሲሆን ወደ ውስጠኛ ግቢ ያስገቡናል እና ከገባን በኋላ የወታደር መኪና መጥቶ የታጠቁ ወታደሮች አሉ። አንዱ ቆመዋል፣ ሌሎቹ መስኮት ከፍተው መሳሪያ ደግነዋል። ጻድቁ አብዶ ተብዬ ተጠራው። ድሮ እነ ጻድቁ ነበር የሚባለው፣ ያለታ ጻድቁ ተብዬ ተጠራው። ከዛ ልክ ስጠራ ትልልቆቹ ሰዎች ኢዲዩ ተብሎ የታሰሩት ሰዎች ምን ማለት ጀመሩ? ይሄ ልጅ ገደለው ማለት ነው ይሄ ሰውዬ ይላሉ እና እኔ ጆሮዬ ይሰማል። እኔም የዛሬዎቹ ሁለቱ እዚህ ሀገር ያሉ ፕሮፌሰሮች አለማየሁ መኮንንና ባደግ በቀለ ዞር ብዬ አየኋቸውና ይሄ ሰውዬ ገደለኝ ማለት ነው ብዬ ወደ ፖሊሱ ሄድኩ። ስደርስ እጄን ሰጠው፣ ያ በካቴና እንዲያስረኝ ማለት ነው። ምክንያቱም ያን ጊዜ መኪና መጥቶ 11 ሰዓት እዛ ግቢ ከቆመ እናንተ ከጠራችሁ ለመገደል ነው የምትወሰዱት፣ የታወቀ ነው። ከዛ እጅ ስሰጠው ግባ ወደዛ አለኝ። ወደ አዛዡ ቢሮ አመለከተኝ። ገባው። ስገባ እሱ ሽጉጥ ፊቱ አስቀምጧል። ማከሮ ሽጉጥ ነው። ጠረጴዛው መታና በለ ይኸውልህ፣ ጊዜም የለህም ምርጫም የለህም፣ አቋምህን ንገረኝ፣ አቋሙን ጠይቀው ተብያለሁ አለ። እኔ ደግሞ የትኛውን አቋሚ ነው ይህ አፓለለው ቪዲዮ አለለው የሚባል ያኔ እንደዚህ እና አላቅልም አቋምን አለኝ። ከዛ እኔም አሁን ፍርሃቱ እየለቀቀ መጣና ሃይማኖቴን እንደ አንድ አቋም ወስደ ከሆነ እችን ታህል አለወጥኩም አልኩት። ከዛ ትበሰብሳታለህ አለኝ ማለት ነው። ከዛ እኔ መልሼ የሚበሰብሰውን እግዚአብሔር ያውቃል፣ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ብሏል ጌታ፣ በሞትም ከሞት ያስነሳልኛል ለጌታ ይሁን ስለው ሰውየው ምን ቢለኝ ጥሩ ነው፣ አንተ ደረቅ ክርስቶስ ያድርቅህና እኔም ተሰቃየው በአንተ ምክንያት። እዚህ ትተህ እዛ ወደ ደቡብ ብዙ አሉ የአንተ አይነቶች፣ እዛ አትመለስበትም አለ። እንደ ሃይማኖት ቆሸሸ ሸሚዝ አይደለም የሚወለድ አለ። ከዛ በኋላ ውጣ አለኝ። ወጣው። አሁንም ወታደሩ ጋር ሄጄ እጄን ሰጠሁት በካቴና እንዲያስረኝ። አንዴ በሰደፍ አለኝና ግባ ወደዛ ወስላት እና በኋላ ለምን እንደዛ እንዳረጉ ምስጢሩን በኋላ ነው የሰማነው። ምንድን ነው እነ ጻድቁ አቋማቸውን ቢለውጡ ለአብዮቱ በጣም ጠንካራ ካድሬ ይወጣሉ ተብሎ ያሰረን ሰውዬ ካድሬዎች ናችሁ ወይ ብሎ ነበር። አዎ አልኩት። እኔ የማን የኢየሱስ ካድሬዎች ነን ብየዋለሁ። አሁን የኢየሱስ ካድሬዎችን የአብዮቱ ካድሬ ብናረጋቸው ለሀገሪቷ በጣም አስተዋጽኦ ያደርጋሉ ተብለን ነበር የተፈተን ነው። እኛ የኢየሱስ ካድሬዎች እስካሁንም የኢየሱስ ካድሬዎች ነን። እንግዲህ ካድሬ የሚል ትርጉሙ የአሁኑ ሰው ካላወቀ ፕሮፓጋንዲስት ማለት ነው። የዛ የርዕዮተ ዓለሙ አራማጅ ሰባኪ፣ ስለዛ ጉዳይ የሚያስተምር ማለት ነው። እና ኢት ዋዝ ሪሊ ቻሌንጅ። ግን እኔ አሁን የሚገርመኝ ይሄን ያህል ዘመን እንደምኖር ባቅ ኖሮ በጣም የመጨረሻ ፈሪ ነበር የሚወጣኝ። እና ምክንያቱም ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን የሚለውን ጥቅስ አምነን በየዕለቱ በመስለቆ እንኳን መካከል ቤድ አንተ ከኔ ጋር ከሆን አልፈራም እያል በቃ ኤኒታይም ህይወታችን የሚገርመው ሌላ ቀርቶ እንኳን ይሄ ያል ኃጢአት መናዘዝ፣ ህይወትን ሁልጊዜ መመርመር፣ የበደለኝ የሚመስለኝ ወይ የበደልኩት የሚመስለውን ሰው ቅርታ መጠየቅ፣ እሱ እንደጠበቀ ሆኖ ሌላ ቀርቶ አካላዊ ንጽህናችን እንኳን ተመተን ከኋላ ሜዳ ላይ ብንወድቅ ወዲያው እንደው ማይሆን ነገር እንዳይታይብን ብለን የአካላዊ ንጽህናችን እንኳን በየቀኑ ነው የምንንከባከበው ማለት ነው። ግን ሰው ስለፈለገ ሰው አይሞትም፣ ለመኖር ስለፈለገም ሰው አይኖርም። የሰው እስትንፋስ በእግዚአብሔር እጅ ስለሆነ ነው እንግዲህ ብዙዎቻችን እዚህ የደረስነው። እግዚአብሔር ደግሞ ህዝቡን ያው
አብዝቶ ባርኮ አንዳንድ ብዙዎቹ የብዙ ነገር ሰዎች ሆነው በየፊልዳቸው እንደጸጋቸው ዛሬም ጌታንም ያከብራሉ፣ ቤተክርስቲያንም ያገለግላሉ። ስለዚህ የአሁኑ ቻሌንጅ ደግሞ ያው ቅድም ያልኩት ነው። እንግዲህ የአሁኑ ቻሌንጅ አሁን ፊዚካሊ አንደበደብም፣ ግን ነፍሳችንን አእምሯችንን የሚያውኩ የሚረብሹ ሁልጊዜ ያው ለእውነት መቆም መቼውንም ቢሆን ሁልጊዜ አስቸጋሪ ነውና አብዛኛው ሰው የተቀበለው መቀበል በጣም ቀላል ነው። ግን ደግሞ እውነትን ይዞ መኖር ደግሞ እሱ ራሱን የቻለ ቻሌንጅ ነው። አሁን ፖስት ሞደርኒዝም ያው ሁሉ ነገር ከአንጻራዊነት ነው የሚታየው። እጅግ የከፉ የኃጢአት ልምምዶች ስላሉ አሁን ኃጢአት ደረጃ ይኖረዋል። ቅድም ሰውየው በኢየሱስ ምስል ቆይቶ እግዚአብሔር ይመስገን እንዳለው አይነት ከባድ ዘመን ነው። ግን ለዚህም ዘመን የሚበቃውን ጸጋ እግዚአብሔር ይሰጠናል ብዬ ነው። ጌታ ኢየሱስ ይባርክ። በጣም ድንቅ ነው እንዳልከው ነው። ይሄኛው ዘመን እንደሚመጣ ብናስብ ማንናገራቸው ብዙ ነገሮች አሉ። እኔ እንኳን በራሴ እድሜ የማስታውሰውን ነገር ሳየው ለሞት የሚሰጡ ነገሮች መካከል እንኳን ገብተን ያልኳቸውን ነገሮችን ያስታውሳለሁ። በቃ ማለት ሰዎች ሊገሉ የሚችሉባቸው ቦታዎች ላይ ገብቼ ምንም አይመስለኝም ነበር ስናገር እና እንዳልከው ይሄኛውን ላይፍ ብናስበው ትንሽ እንጠነቀቅ ነበር። የእግዚአብሔር ጥበቃ ቤተክርስቲያንን እዚህ ሁሉ ቻሌንጅ ውስጥ እዚህ ደረጃ በማድረሱ ክብርን ለእግዚአብሔር ብቻ እንድንሰጥ እንገደዳለን። በቃ ይህንን ሁሉ ያደረገው እግዚአብሔር ነው። የረዳን፣ ያገዘን፣ የደገፈን ቻሌንጆች አሉና እነሱን ቻሌንጆች እንግዲህ እናንተ አልነበራችሁም። ወደኋላ ተመልሳችሁ ወይ ወደ ውጭ ሀገር መሄድ አለባችሁ። በተደራጀ መንገድ እንደዚህ የተጻፈ ወደኋላ ሄዳችሁ ባዮግራፊ አንብባችሁ የምታዩት ነገር አልነበረም። ሰው ሁሉ ያው ወንጌልን ለመስበክ ለማገልገል ሩጫው ያንን የመከራ ዘመን ለማሳለፍ ነው እና አሁን የተጻፉ ያሉ ነገሮች አሉ። ያንተም ደግሞ የህይወት ታሪክ ኦልሞስት እንግዲህ እያለቀ እንዳለ ነው የማውቀው እና እሱ ደግሞ ሲወጣ ትልቅ ላይብራሪ ነው የሚሆንልን እና ፓስተር ጌታ ኢየሱስ ይባርክ። መጨረሻ ማነሳልህ ነገር ከዚህ ካለፉት ከግጭቶቹ ከንትርኮቹ ከአንዱ አንዱን የሚበድልበት የመበዳደል ህይወት ውስጥ በፖለቲካውም ዓለም በማህበረሰብም መካከል አንዱ በአንዱ የሮሮ ህይወት፣ የሐዘን ህይወት፣ ቀን እስኪወጣ የመጠበቅ ህይወት ሰው በቂምና በበደል ታስሮ ባለበት ሁኔታ ውስጥ የጻፍከው መጽሐፍ አለ እና ባለፈውም የተወሰነ ፕሮግራም ሰርተንበታል። ነገ በዲኤምቪ አካባቢ ላሉ ወገኖች ትልቅ እድል ተዘጋጅቷል። እስቲ ስለሱ ፕሮግራምም እንዳው በቃ ጠቅለል አድርገህ ዲቴሉም መሄድ አያስፈልግም። ያው ዲኤምቪ ያሉ ሰዎች መጥተው ያንን ፕሮግራም እንዲካፈሉ ኢንቫይት ታደርጋቸዋለህ እና ግን ያለፉትን ነገሮች ጋር አያይዘ ትንሽዬ ነገር አንድ 3-4 ደቂቃ። ይሄ እንግዲህ አሁን እዛ ቅድም ያልከው ቦታ አካባቢ የሚካሄደው በኖርዝ አሜሪካ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እነ ዶክተር ቤዛለም የሚያስተባብሩት ነው። እኔ ወደዚህ ለስብሰባ ሲመጣ የተወሰነ መጽሐፍ ቢመጣ የሚል ያው ተነጋግረን ነው የመጣው። ስለዚህ አሁን ፓስተሮች የሆነ ስልጠና ነበራቸው ባለፉት 3 ቀናትም እዚህ አካባቢ ያሉት። አሁን ቡክ ሪቪውም እኔም የተወሰነ በልቤ ውስጥ ያለውን ከዚህ አንጻር ለመጋቢያን በሙሉ ጊዜ ቤተክርስቲያን ለሚያገለግሉትም የሚመጡ ሌሎች ምዕመናንም ይኖራሉ፣ የማካፍለው ይኖራል። መጽሐፉን የሚገርም እኔ 17 ዓመት ስል ነበረ፣ ግን አሁን የማገኘው መረጃ ሁሉ በጣም የሚገርም ነው። አንዱ ልጅ ናይሮቢ ራሱ ተማሪ ሆኜ እንደሰበኩ ነገረኝ እና ሌላ ሰውም እንደዚሁ አሳሳ ተጣልተን እኮ ልታስታርቀን መጥተህ መጽሐፉን ስታስተምረን አብድዩን እንዳውም እኛው እዛው ታረቅን አለኝ። መጀመሪያ በቤተክርስቲያን አውድ ነበረ ያሰብኩት። በኋላ ግን ሳየው እኛ ሀገር እየሆነ ያለው ነገር
ከዚህ በፊትም የሆነው ነገር የኤዶማውያን የቂምን አለመርሳት፣ የጥላቻ መጠን፣ የበቀል ፍላጎታቸው መነሻ መሰረቱ የሁለት ወንድማማቾች ነው። ከአንድ ማህፀን የወጡ መንትያ፣ እርግጥ አይደንቲካል አልነበሩም፣ ግን ስቲል ከአንድ እናትና አባት የተወለዱ መንትያ። በእነሱ ከማህፀን ጀምሮ የነበረው መገፋፋት የምናውቀው ነው። እዛ ታሪክ ብዙ አልሄድም፣ ግን መጀመሪያ ተበዳዩ ኤሳው ይመስላል በዘፍጥረት መጽሐፍት፣ በሙሴ መጽሐፍት በተለይ። በኋላ ግን እነሱ ከ450 ዓመት በኋላም ቂም አይረሱም። እንደገና ከስንት ዓመት በኋላም እንደገና አይረሱም። እና ከዛ በኋላ እንዳውም ሁለት ምክር ግብረ አበሮቻቸውን አዘጋጅተው ሁለት ነገር አሉ። አንደኛ የእግዚአብሔር ምክር ከራሳችን እንጣል አሉ። ሁለተኛ ህዝቡን ከህዝብ መካከል እናጥፋ አሉ። እና በአንተና በህዝብ ላይ ተማከሩ ይላል መዝሙር 83። ኤክስትሪምሊ ሄደው የእስራኤልን አምላክ እስከ መጥላት ነው የሄዱት። እና ጥላቻ ልብ ውስጥ ሰርጾ ከተቀመጠ እጅግ አደገኛ ነው ለማለት ነው። እና ምናልባት ፌስቡክ ላይ ያልኩት ነገር አለ። ጥላቻን አምቆ ቂምን አርግዞ መራርነትን እየተንከባከቡ ለበቀል መዘጋጀት ይጎዳናል እንጂ አይጠቅመንም። እና በዋናነት ዋናው መልእክት ይሄ ነው። ለራሳችን ጤንነት፣ አካላዊ፣ መንፈሳዊ፣ ስነልቦናዊ ጤንነት ስንል መቼም መበዳደል ይኖራል። አንዱ ሌላውን ሰው ሊጎዳ ይችላል። እግር ከእግር ይጋጫል እንላለን እኛ እና ጥርስም አንዳንዴ ምላስን ይነክሳል ራሱ። ግን ሆን ብለው ክፉ አስበው ክፉ የሚሰሩ ሰዎች ቢኖሩ ክፉን በክፉ አታሸንፍ፣ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል እግዚአብሔር ቃል። በጣም ከባዱ ቅድም አንድ ወንድም የሚያነሳው በአማኞች በወንድሞች የሚደርስብን ነው። ከሌላውማ ኤክስፔክት እናደርጋለን። ግን ሰው የሚበድል ሰው አንዳንድ ጊዜ የራሱን ጻድቅ አድርጎ ነው ሌላውን የሚበድለው። እና ከባድ ቃላት ካፋቸው የሚወጣ ሰዎች አሉ። እንዲህ ጌታ እንደዚህ ያየኛል እንደ እስክትሉ ድረስ ማለት ነው። እኛ በተለይ ሊደርሺፕ ውስጥ ውሳኔ ስትሰጡ ውሳኔው የሚያስከፋቸው ሰዎች አሉ፣ የሚያስደስታቸው ሰዎች አሉ። አቋም ካላችሁ አቋማችሁ ሰውን ሁሉ አያስደስትም። በቃ ከመሬት ተነስቶ ምንም አያውቃችሁ 15 ደቂቃ ከናንተ ጋር ያልቆመ ሰው እንዳትሸጡ እንዳትለወጡ አርጎ ሲናገር እንደዚህ አይነቱን ሰው እንዴት ነው ይቅር የምትለው ነው? እና ጴጥሮስ የጠየቀው ባልንጀራዬ በቀን ውስጥ ስንት ጊዜ ቢበድለኝ ነው ስንት ጊዜ ይቅር ልበል ብሎ እንደው በጣም ቸረውንና 7 ጊዜ አለ። ጌታ ኢየሱስ ደግሞ ምን አለው? 7 ጊዜ 7 እንጂ 7 ጊዜ ብቻ አልልህም ብሎ የሰጠው ምሳሌ አለና በአሁኑ ዘመን በጣም ከባዱ በተለይ በአማኞቹ መካከል አንዱ ችግር እንግዲህ ይሄ አንደኛ ከግል ህይወት ይጀምራል፣ ከራሳችን ህይወት። እኔ በግሌ መራርነትን ማስተናገድ ሃርበሪንግ ቢተርነስ የሚባል ነገር አለ። I should not, I would not ቢተርነስን ሃርበር ማድረግ ወደብ እንዲቀመጥ እኔ ልብ ውስጥ ወደብ መስጠት ለቢተርነስ ለምሬት ጥሩ አይደለም ነው፣ ይጎዳል ግለሰብ። ሁለተኛ እንደ ፋሚሊ እንደ ቤተሰብ፣ ሶስተኛ እንደ ቤተክርስቲያን፣ አራተኛ እንደ አገር። ይሄ በጣም አደገኛ ነው እና በእውነቱ ይሄን መጽሐፍ በአገር ቤትም ያው አድዋ መታሰቢያም ሲመረቅ በኋላ ቀጥና ሁለት ደግሞ ለብቻ ሙሉ ወንጌሎች በየከተማው አዋሳም፣ ሻሸመኔም፣ አርባ ምንጭም ብዙ እንዳውም የፖለቲካ ሰዎችን ጭምር ያው ይሄ ለእኛም ለሀገር ጭምር የሚያስፈልገን ነው፣ ይሄ ትልቅ አስተዋጽኦ ነው ብለው የሚቀበሉ የተቀበሉ አሉ። እንግዲህ እግዚአብሔር ለፍሬ ያርግልን ነው የምለው ይሄንን። እኔ ግን ከራሴም ካለፍኩበት በእኔም ላይ ከደረሰ እኔም ሌላ ሰዎች ጎድቼ ሊሆን ይችላል። መቼም ራስ ሲቆርሱ ያዘንሱ ይባላልን። ብዙ ጊዜ ሰው የራሱ አይታየውም፣ ግን አምሹር በእኔ ምክንያት የተጎዱም አሉ፣ ይቅርታ ጠየቅናቸው ሰዎች አሉ። ከነዚህ ሁሉ በመነሳት በተለይም የእግዚአብሔርን ቃል ደግሞ ትንቢተ አብድዩን እንግዲህ ማይነር ፕሮፌትስን ስማር ነው በደንብ የገባኝ።
በባይብል ኮሌጅ በነበርኩበት ጊዜ ትንቢት አብድዩ ላይ ሳይ ለካ ኤርሚያስም ላይ አለ። አብድዩ 21 ቁጥሮች አሉት። ኤርሚያስ 49 ከ7 እስከ 22ም እንደዛው ነው። እና እነዚህ ህዝቦች መጽሐፉ ምን ይላል? የዘላለም ጥል ስላለ ይላል። አንድን ነገር ለዘላለም መጥላት ምን ማለት? ይቅር ያለ ማለት፣ ቂመኝነት እና ብድራትን ለማስከፈል መፈለግ፣ ደም አለመጥላት፣ እነዚህ በጣም አደገኛ የሆኑ ኃጢአቶች ናቸውና ሰዎቹ ወዴት ሄዱ? ከዛ ደረሰብን የሚሉትን ለመበቀል እጅግ ሩቅ መንገድ ነው የሄዱት እና የኤዶማውያን ኃጢአት እኔ ጣምራ ነው እላለሁ። ትዕቢትና ትምክህት ነው፣ ግፈኝነትና በቀለኝነት ነው። ወደዛ የመራቸው አለ ዝርዝር። ግን በቃ እኛ በጣም የሚያሳዝነው ግን ያው ሰው የሚዘራውን ስለሚያጭድ እነሱ ባልደረቦቻቸው ያረጓቸው አጋራውያን፣ ሞዓባውያን፣ አሞናውያን የሚባሉ አንዳንዶቹ ከኢንሰስት ሴክስ የተወለዱ አንዳንዶቹ ማይሆን አይነት የሆኑ ሰዎች ተሰባስበው ነው ህዝቡን እናጥፋ ያሉትና በኋላ እነዛው ሰዎች መልሰው እነሱን ደግሞ ሌላ ሀያል ጠላት ሲመጣ አሳልፎ ሰጧቸው እና ሾላ ጣሪው ይላል የሀገሬ ሰውና ጉድጓድ ለቆፋሪው ነው ጉድጓድ የሚሚስ ይወድቅበታል ስለሚል ይሄ በጣም መጠንቀቅ ያስፈልጋል እና ከመጀመሪያ የእኛን ልቦና የእኛን ልብ ከእንደዚህ አይነቱ ነገር በእግዚአብሔር ጸጋ መጠበቅ አለብን ነው በዋናነት መልእክቱ ይሄ ነው። እንደ ግለሰብ እኔ ከተፈወስኩ፣ እንደ ቤተሰብ ከተፈወስ፣ እንደ ቤተክርስቲያን፣ እንደ ሀገር ልንፈወስ እንችላለን። ይሄ ማለት ግጭት አይኖርም አይደለም፣ ግን እጅግ የከፋ ጥላቻ የማይሆኑ ትርክቶችን እያባዛን ወደ እርቅም ወደ መቀባበል ሪኮንሳይልድ እና መከባበር ወደ መከባበር የማይወስዱንን ነገሮች የበለጠ በቃ ለጥጠን የምንሄድ ከሆነ እርስ በርሷ የምትላይ መንግስት እርሷ ትጠፋለች ስለሚል እግዚአብሔር ቃል ለትውልድ ምንድን ነው የምናበረክተው? እኔ ይህንን በፖለቲከኞቹ ዘንድ በብዙ ቦታዎች ተናግሬ ያውቃለሁ። በሀገራችን ላይ ምሳሌም ሰጥቼ ያውቃለሁ እና አንዳንድ ጊዜ ምናልባት አይታችሁ አንድ ቦታ ላይ አሁን በቅርብ ጊዜ የሞቱት ሙፍቲ ኢብራሂም እና እኔና አሁን እዚህ ኒውዮርክ ያሉት አቡነ ጴጥሮስ ስናለቅስ ሰዎች ዝም ብሎ ለፖለቲካ ተጠቀሙበት። እኛ እናቶች ሁላችሁም የእኛ ልጆች ናችሁ፣ የኢትዮጵያ እናቶች እስከ መቼ ነው የሚያለቅሱት ሲሉ እኛም ልባችን ውስጥ ስላለ ያ ነገር እናቱን የሚወድ ማንም ሰው መቼም እናት እንድታለቅስ እድሜ ልኳን በመከራና በሰቆቃ እናት እንድትኖር አስፈላጊ አይደለም እና እኔ እችን ብዬ ልጨርስና መጽሐፉ ላይ በኋላ ልታነቡ ትችላላችሁ። እኔ ከታላቅ ወንድሜ ጋር የሆነ ፕሮብሌም ነበረ እና በቃ በኋላ አቅም ሳገኝ እንትን ላረግ ስፈልግ ያሸነፈኝ እሱ ምን ብሎ ነው እናታችን እኔና አንተንስ ብታጣ ምን ምትሆን ይመስልሃል ሲለኝ አለቀስኩ እና ለእናቴ ብዬ ትቻለሁ አልኩት። እና አንድ ስብሰባ ላይ የፖለቲካ ስብሰባ ላይ አገር እናት ናት፣ እኛ ኢትዮጵያኖች ሀገራችን እናት ብለን ነው የምንጠራው። እኛ ልጆቿ ግን እርስ በርሳችን እንደዚህ ስንሆን አገር ምን የሚሆን ይመስላችኋል የሚል ጥያቄ አቅርቤ አውቃለሁና ብዙ ጊዜ አሁን ችግሩ ምንድነው? ሁሉም የራሱ ጽድቅ ይታየዋል፣ የሌላው ኃጢአት ይታየዋል። ራሱን ለማየት የሚሞክር ሰው የለም። እኔ ጋር ችግር ይኖር ይሆን ወይ የሚል የለም እና እያንዳንዳችን ራሳችንን አይተን ልባችን የምሬት ማደሪያ እንዳይሆን ከልክለን የበደለንን ሰው ይቅር ብለን እኛም የበደልነው ካለ ይቅርታ ጠይቀን መፍትሄው ይቅርታ፣ እርቅና ምህረት ነው የሚለው መጨረሻው ምዕራፍ 3 ላይ መፍትሄውንም ያስቀምጣል። ከልብ የሆነ የታይታ ኢሞሽናሊ ለጊዜው የሚሆን ሳይሆን ሪሊ ከልብ የሆነ መፍትሄ እሱ ነው የሚል ነው እላለሁ። እግዚአብሔር የባርከ ፓስተር፣ በጣም ዲፕ ነው የእውነት